ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በቅርቡ በአዲስ አበባ በተካሄዱ ሶስተኛው የጂፓወር ቲክቶክ ሽልማት ስነ ስርዓት ላይ የኢትዮጵያን ባህልና የህዝብ ሞራልን የሚጋፋ አለባበስ ለብሰው ቀርበዋል የተባሉ ታዋቂ የማህበራዊ ሚዲያ ፊቶችና የዝግጅቶች አስተባባሪዎችን በቁጥጥር ስር መዋላቸው የኢትዮጵያ ፌዴራል ፖሊስ አስታወቀ። ፖሊስ ባወጣው መግለጫ እንዳመለከተው በዝግጅቱ ላይ የተስተዋለው አለባበስ ከኢትዮጵያ ህዝብ ባህልና ስነ ምግባር ያፈነገጠ እንዲሁም ሰውነትን በዝርዝር የሚያሳይ አስነዋሪ ድርጊት ነው። ይህ ድርጊት በአደባባይ ብቻ ሳይሆን በቴሌቪዥን በቀጥታ ስርጭት ለሚሊዮኖች የመሰራጨቱ ጉዳይ ይበልጥ አሳሳቢ እንዳደረገውም ተገልጿል። ፖሊስ በጉዳዩ ላይ እያደረገ ባለው ምርመራ በአለባበሱ በቀጥታ ከሚመለከታቸው ግለሰቦች በተጨማሪ ዝግጅቱን ከስፖንሰርነት የደገፉና ያቀነባበሩ አካላትንም አካቷል። በዚህ መሰረት ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔና ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች በቁጥጥር ስር ውለው ምርመራ እየተጠራባቸው መሆኑን ፖሊስ አረጋግጧል። የፖሊስ ቀጣይ እርምጃና ማስጠንቀቂያ ፌዴራል ፖሊስ አክሎ እንደገለጸው መሰል መጤ ባህሎችና ከእሴቶች ያፈነገጡ አለባበሶችን በሀገር ተረካቢ ትውልድ ላይ ስነ-ልቦናዊና ሞራላዊ ውድቀት እንዳያስከትሉ ስጋት አለ። በመሆኑም የህዝብን ስነ ምግባር ለመጠበቅና የህግ የበላይነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥልና ተጠያቂነትን እንደሚያሰፍን ጠንከር ያለ ማስጠንቀቂያም ሰጥተዋል። የማርበርግ ቫይረስ በሽታን ለመከላከል የሚያስችል የሙከራ ክትባት መስጠት ተጀመረ። የማርበርግ ቫይረስ በሽታው የሙከራ ክትባት በደቡብ ኢትዮጵያና ሲዳማ ክልል በተመረጡ አካባቢዎች ለፈቃደኛ የሙከራ ተሳታፊዎች መስጠት ተጀምሯል። ክትባቱ በዓለም ዙሪያ በተደረጉ ቅድመ ጥናቶች ደህንነቱ የተረጋገጠ ሲሆን ከአንድ ዓመት በፊት በሩዋንዳ በተከሰተው ተመሳሳይ የማርበርግ በሽታ ጥቅም ላይ ውሎ በሽታውን ለመከላከል ተስፋ ሰጪ ውጤቶችን አሳይቷል። ክትባቱ በቅድሚያ ተጋላጭ ለሆኑ ጤና ባለሙያዎች እንዲሁም በቫይረሱ ተይዘው ከነበሩ ሰዎች ጋር ግንኙነት ለነበራቸው በፈቃደኝነት ለሙከራ ጥናቱ ተሳታፊዎች የሚሰጥ ሲሆን ሂደቱም በዓለም ጤና ድርጅትና በኢትዮጵያ የምግብና መድኃኒት ባለስልጣናት መመሪያዎች መሰረት ደረጃውን ጠብቆ ይከናወናል። የኬንያ የውጭ ጉዳይ ሚኒስትር ኢብራሂም ትራኦሬ ጥሩ መሪ አይደለም ሲሉ መናገራቸው ተሰማ። የኬንያ የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ ስለ ቡርኪና ፋሶ መሪ ኢብራሂም ትራኦሬ ጠንከር ያለ አስተያየት ከሰጡ በኋላ ክርክር አስነስተዋል። የውጭ ጉዳይ ሚኒስትሩ የቡርኪና ፋሶ ኢብራሂም ትራኦሬ ጥሩ መሪ አይደሉም ሲሉም ትችት ሰንዝረዋል። የኬንያ የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ ስለ ቡርኪና ፋሶ መሪ ኢብራሂም ትራኦሬ የሰነዘሩትን እውነተኛ መሪ ሽጉጥ ከወገቡ ላይ መያዝ፣ መሳሪያ በጠረጴዛ ላይ ማሳየት አያስፈልገውም ብለዋል። እንደርሳቸው ገለጻ አመራር በተቋማት በዲሞክራሲና በተጠያቂነት ላይ መገንባት አለበትም በኃይል አይደለም ብለዋል። የሙዳቫዲ ንግግራቸው የመጣው በምዕራብ አፍሪካ የሚገኙ ወታደራዊ መሪዎች በተለይም በወጣቶች ዘንድ በጠንካራ ጸረ ኢምፔሪያሊዝም አቋማቸውና በደህንነት ቃል ኪዳናቸው ምክንያት ተወዳጅነትን እያገኙ ባሉበት ወቅት ሲሆን ይህም እያሳሳታቸው ይገኛል። እንደ አዲስ በተቀሰቀሰ የድንበር ግጭት ሳቢያ ታይላንድ ካምቦዲያ ላይ የአየር ጥቃት መፈጸሟን አስታወቀች። የታይላንድ ጦር በካምቦዲያ ጥቃት 2 ወታደሮች እንደተገደሉና 4 ወታደሮች ደግሞ እንደቆሰሉ ይፋ አድርጓል። የካምቦዲያ ጥቃት ለመመልከት የተለያዩ ወታደራዊ ኢላማዎች ላይ የአየር ጥቃት ተሰንዝሯል ሲል ጦሩ ገልጿል። አምስተኛው የትምህርት ጉባኤ በቱርክ ዋና ከተማ ኢስታንቡል ተካሄደ። የመክፈቻ ንግግር ያደረጉት የቱርክ ቀዳማዊ እመቤት ኢሚኒ ኤርዶጋን የግሎባል ኤዱኬሽን ሞኒተሪንግ ሪፖርት ዋቢ በማድረግ እንደገለጹት በዓለም ላይ 251 ሚሊዮን ህጻናትና ወጣቶች ከትምህርት ገበታ ርቀዋል። ከነዚህም ውስጥ 33% የሚሆኑ በደሃ ሀገራት የሚገኙ ሲሆኑ 3% የሚሆኑት ደግሞ በበለጸጉ ሀገራት የሚገኙ ናቸው። ቀዳማዊት እመቤት በመሆኑ የሰብአዊነት መረዳት፣ ቁስል ማከምና ጨለማን ማጥፋት ያስፈልጋል ብለዋል። ይህች ውብ ዓለም የተፈጠረችው በትምህርት መሆኑን ማወቅ አለብንም ነው ያሉት። ከ130 ሺህ በላይ መምህራን በነፃ የመኖሪያ ቤት መስሪያ ቦታ አገኙ። ከ2008 ዓ.ም ጀምሮ በተለያዩ ክልሎች የሚገኙ ከ130 ሺህ በላይ መምህራን የመኖሪያ ቤት ቦታ በነፃ ማግኘታቸውን የኢትዮጵያ መምህራን ማህበር ምክትል ፕሬዝዳንት ሽመልስ አበበ ገለጹ። ምክትል ፕሬዝዳንቱ ለጋዜጣ ፕላስ እንደገለጹት መምህራን በማህበር ከተደራጁና መስፈርቱን ካሟሉ ለመኖሪያ ቤት መስሪያ ቦታ ክፍያ አይጠየቁም። በዚህም ከ2008 ዓ.ም ጀምሮ በትግራይ፣ በአማራ፣ በኦሮሚያና በደቡብ ክልል ከ130 ሺህ በላይ መምህራን የመኖሪያ ቤት መስሪያ ቦታ በነፃ ማግኘታቸውን አስታውቀዋል። በተጨማሪም በአዲስ አበባ ከ5000 በላይ መምህራን የመኖሪያ ቤት ኮንዶሚኒየም ተሰጥቷቸው በስማቸው እየተዛወረ ነው ብለዋል። መምህራን ከተሰጣቸው ተልዕኮና ካለባቸው ኃላፊነት አንጻር የተሰራው ስራ በቂ ባለመሆኑ በቀጣይ ጥያቄዎቻቸውን ለመፍታት ጥረት እያደረግን ነው ብለዋል።
ፕሬዝዳንት ዘለንስኪ በአሜሪካ የሚደግፈውን የሰላም ስምምነት ለመፈረም ዝግጁ አይደሉም ተባለ። የአሜሪካ ፕሬዝዳንትና የሪፐብሊካን እጩ ዶናልድ ትራምፕ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በሁለት ሀገራት መካከል ያለውን ጦርነት ለማስቆም በአሜሪካ አስተዳደር የቀረበውን የሰላም ስምምነት ለመፈረም ዝግጁ አይደሉም የሚል አቋም መያዛቸውን ገለጹ። ፕሬዝዳንት ትራምፕ በአንድ መግለጫቸው ላይ አሜሪካ ስታቀርበው የቆየችውንና ዩክሬን ግዛቶችን እንድትለቅ እንዲሁም የጦር ኃይሏን እንድትገድብ የሚያስገድደው ባለ 28 ነጥብ የሰላም እቅድ በኪየቭ በኩል ጠንካራ ተቃውሞ እንደገጠመውም ጠቁመዋል። የዩክሬኑ ፕሬዝዳንት ዘለንስኪ በበኩላቸው የሰላም ስምምነቱ ሀገሪቱ ክብሯን እንድታጣ ወይም ደግሞ ቁልፍ አጋሯን አሜሪካን የመንጠቅ አደጋ ውስጥ እንድትወድቅ የሚያደርግ እጅግ ከባድ ምርጫ እንደገጠማት ከዚህ ቀደም መግለጻቸው ይታወሳል። ፕሬዝዳንት ትራምፕ ጦርነቱ በ48 ሰዓታት ውስጥ የማስቆም ፍላጎት እንዳላቸው ሲገልጹ የቆዩ ሲሆን አሁን ደግሞ የሰላም ስምምነቱ ተግባራዊ የሚሆንበት የጊዜ ገደብ አስቀምጠው እንደነበረ ሪፖርቶች ያመለክታሉ። የዩክሬንና የአውሮፓ መሪዎች ግን ይህንን እቅድ የእጅ መስጠት እቅድ ሲሉ ተችተውታል። ትራምፕ በድጋሚ ተመርጠው ወደ ስልጣን የሚመጡ ከሆነ ለዩክሬን የሚደረገው ወታደራዊና የስለላ ድጋፍ ሊቋረጥ እንደሚችል የአሜሪካ ባለስልጣናት ፍንጭ መስጠታቸውን የዘለንስኪ ውሳኔ የበለጠ አወዛጋቢ አድርጎታል ያለው መንሃራ ኤፍኤም ነው። ኢትዮጵያ የተመድ የሰብአዊ መብቶች ምክር ቤት ቢሮ ምክትል ፕሬዝዳንት ሆና ተመረጠች። ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ቢሮ ምክትል ፕሬዝዳንትና የቢሮ አባል በመሆን በስምምነት ተመርጣለች። ኢትዮጵያ የቢሮ ምክትል ፕሬዝዳንት ሆና የተመረጠችው በጄኔቫ ስዊዘርላንድ በተካሄደው ምክር ቤቱ ድርጅታዊ ስብሰባ ላይ ነው። ኢትዮጵያ የአፍሪካ ቡድንን በመወከል ለ1 ዓመት ያህል በዚህ የመሪነት ሚና እንደምታገለግልም ተጠቁሟል። ኢትዮጵያ መመረጧን ተከትሎ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ክበበው ደካና በስዊዘርላንድ የሚገኙ ሌሎች ዓለም አቀፍ ድርጅቶች የቢሮ ምክትል ፕሬዝዳንት ሆነው እንደሚያገለግሉ የውጭ ጉዳይ ሚኒስቴር አመላክቷል። የስዊድን መንግስት ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰጠውን የገንዘብ ድጋፍ ለማቆም ወሰነ። የስዊድን ጋዜጦች እንደዘገቡት ይህንን ውሳኔ ያሳለፈው የስዊድን የደህንነት ፖሊሲ ነው። እንደ ዘገባዎቹ ከሆነ በስዊድን የሚገኝ የኤርትራ ኦርቶዶክስ ቤተክርስቲያን በአስመራ ከሚገኘው መንግስት ጋር በቀጥታ ግንኙነት እንዳለው በምርመራ ተደርሶበታል። በምርመራው ቤተክርስቲያኑ በስዊድን በሚገኙ ኤርትራውያን ዲያስፖራዎች ላይ ጫና ሲያደርግ መቆየቱን የሚገልጽ መረጃ መገኘቱን የገለጹት ዘገባዎቹ በዚህ የኤርትራ መንግስት ተቃዋሚ በሆኑ ላይ የማስፈራራት የማዋከብና የመከታተል ስራዎችን እንደሚፈጽም አስታውቀዋል። በመሆኑም በቤተ ክርስቲያኑ ውስጥ የግለሰቦችን ነጻነትና መብት የሚጥሱ ድርጊቶችን ፈጽሟል በሚል የሚደረግለትን ድጋፍ እንዲቋረጥ ትዕዛዝ ሰጥቷል። ድጋፉ የሚደረገው ስዊዲሽ ኤጀንሲ ፎር ስፖርት ቱ ሪሊጂየስ ኮሚኒቲስ በተሰኘው ተቋም አማካኝነት ነበር። በውሳኔው መሰረት ከሚቀጥለው ዓመት ጀምሮ በስዊድን ለሚገኝ የኤርትራ ኦርቶዶክስ ቤተክርስቲያን የሚደረገው የገንዘብ ድጋፍ ይቆማል። ድጋፉ 800,000 ክኖነር እንደነበረም ዘገባዎች አስታውሰዋል። በጣሊያን ሮም እየተካሄደ ባለው የዓለም ምግብና እርሻ ድርጅት ስብሰባ ላይ የኢትዮጵያና የግብጽ ተወካዮች የቃላት ልውውጥ ማድረጋቸው ተሰማ። በውሃ አጠቃቀም ላይ ባተኮረው በዚህ ስብሰባ ላይ የፋኦ ዋና ስራ አስፈጻሚ፣ የአውሮፓ ህብረትና የአፍሪካ ሀገራት ከፍተኛ ባለስልጣናት መገኘታቸው ተገልጿል። በስብሰባው ላይ የኢትዮጵያ ተወካዩ መንግስታችን ከግብጽ ጋር በማንኛውም ጊዜ ድርድሩን ለመቀጠል ዝግጁ ነው፣ ግብጽ ለድርድር በሯን ክፍት ስታደርግ በደስታ እንቀበላታለን በማለት ንግግር አድርገው ነበር። ይህን ተከትሎ በጣሊያን የግብጽ አምባሳደር በሰጡት ምላሽ እናንተ የምትፈልጉት ማለቂያ የሌለው ድርድርና ያለምንም ውጤት ጊዜ መፍጀት ነው። የአባይ ወንዝን ከመቆጣጠር ቅዠታችሁ ልትነቁ ይገባል ብለዋል። ጨምሮም ሀገራቸው ከ10 ዓመታት በላይ በህዳሴው ግድብ ላይ ህጋዊና አሳሪ ስምምነት ላይ እንዲደርስ ድርድር ማድረጓን ገልጸው የአዲስ አበባ መንግስት ግን ለመስማማት ፈቃደኛ ሳይሆን መቅረቱን አስታውቋል። አምባሳደሩ የአባይ ውሃ ለግብጽ የህልውና ጉዳይ መሆኑን አንስተው የኢትዮጵያ እርምጃ ግን የአካባቢን መረጋጋትና ደህንነት አደጋ ላይ የሚጥል እንደሆነ ማስረዳታቸውንም አህራም ኒውስ ዘግቧል። በጂንካ ከተማ በተከሰተው የማርበርግ ቫይረስ ስርጭት ስጋት ምክንያት ትምህርቶች ተዘግተው ቆይተዋል። አሁን ላይ ከተስተዋለው የቫይረሱ ስርጭት መቀነስና የቁጥጥር ስርዓት መጠናከር ጋር በተያያዘ ህዳር 29 ቀን 2018 ዓ.ም ጀምሮ በሁሉም የመንግስትና የግል ትምህርት ቤቶች ከ5ኛ እስከ 12ኛ ክፍል ተማሪዎች ትምህርት እንዲጀምሩ የዞኑ ቀውራውስ አስወጋጅ ግብረ ኃይል ውሳኔ ማስተላለፉን የአሪ ዞን ዋና አስተዳዳሪ አቶ አብርሃም አታ ገልጸዋል። ትምህርት የሚጀምረው ከወትሮው በተለየ መልኩ በፕሮቶኮሉ መሰረት በልዩ ጥንቃቄና ክትትል ነው ያሉት የዞኑ ዋና አስተዳዳሪ በተማሪዎች መካከል የአካል ንክኪ እንዳይኖር ከፍተኛ ጥንቃቄ እየተደረገና በየዕለቱ የጤና ባለሙያዎች ተማሪዎችን የሙቀት መለካት፣ ሌሎችም ክትትል ተግባራትን እያከናወኑ እንደሆነ አስገንዝበዋል። ከቅድመ መደበኛ እስከ 4ኛ ክፍል ያሉ ተማሪዎች የመከላከል አቅምና ከጤና ባለሙያዎች የሚነገራቸውን ጥንቃቄ መልእክት ሰምተው ከመተግበር ጋር በተያያዘ ለጊዜው በቤቱ እንዲቆዩና በአጭር ጊዜ ውስጥ የዚህም ውጤት ታይቶ ውሳኔ እንደሚሰጥም ገልጸዋል።
የሶማሊያዋ ጁባላንድ ራስ ገዝ ራሷን የቻለች መንግስት ለመሆን የሽግግር ሂደት መጀመሯን አስታወቀች። የጁባላንድ ግዛት ፓርላማ ትናንት ባደረገው የግዛቲቱ ህገ መንግስት ማሻሻያ ግዛቲቱ የሶማሊያ ፌዴራል ግዛት መሆኗን የሚጠቅሱ አንቀጾችን በሙሉ ከህገ መንግስቱ ላይ ያስወጥቷል። ግዛቲቷ ከእንዲህ የጁባላንድ ፌዴራል ግዛት መባሏ ቀርቶ የጁባላንድ መንግስት ተብላ እንድትጠራ ፓርላማው ወስኗል። ጁባላንድ ከፌዴራሉ ህገ መንግስት ማሻሻያና ከምርጫ ጋር በተያያዘ ባለፈው ዓመት ከፌዴራል መንግስቱ ኃይሎች ጋር ደም አፋሳሽ ግጭት ውስጥ መግባቷ ይታወሳል ስትል ዋዜማ አስነብባለች።